It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን። ወደ ጉዳዮቻችን ደግሞ ማለፍ ይኖርብናል። ያንን እናድርጋ። እሺ፣ የተለያዩ መረጃዎችን እናነሳለን። የሻምፒየንስ ሊግ ጨዋታዎች የሚደረጉበት ወቅት ላይ ያለ ነው። ትላንትና የአውሮፓ ሻምፒየንስ ሊግ ደርሶ መልስ ጨዋታዎች የተደረጉበት ዕለት ነው። 4 ጨዋታዎች ተደርገዋል። ትላንትና ከተደረጉት ጨዋታዎች መካከል የአትሌቲኮ ማድሪድና የክለብ ብራግ ጨዋታ 4-1 በሆነ በጣም ሰፊ ውጤት ነው እየተጠናቀቀው። በዚህ ምክንያት እንግዲህ አትሌቲኮ ማድሪድ ያው ወደ ቀጣዩ ዙር ማለፉን አረጋግጧል። ባየር ሊቨርኩሰን ኦሎምፒያኮስን አግኝተው ነበር። 0-0 በሆነ ውጤት ነው ይሄ ጨዋታ የተጠናቀቀው። ኒውካስቲል ዩናይትድ እና ካራባግ ያደረጉት ጨዋታ በኒውካስቲል ዩናይትድ 3-2 አሸናፊነት አብቅቷል። በጣም አስገራሚው ጨዋታ ደግሞ የኢንተር ሚላን እና የቦዶ ግሊምት ጨዋታ ነው የነበረው። እኔ በጣም በጣም ነው የሚገረመኝ። ቦዶ ግሊምት 2-1 በሆነ ውጤት ኢንተር ሚላንን አሸንፏል። በመጀመሪያው ጨዋታ ላይም አሸንፎ ነበረ ኢንተር ሚላንን ቦዶ ግሊምት እና አጠቃላይ በድምር ውጤት 5-2 በሆነ ውጤት ነው ወደ ቀጣዩ ዙር ማለፍ የቻለው። በነገራችን ላይ የመጀመሪያው የኖርዌይ ክለብም ሆኗል የአውሮፓ ሻምፒየንስ ሊግን 16 ውስጥ በመቀላቀል ማለት ነው። ለራሳቸውም ትልቅ ታሪክ የሰሩበት ነው። ከዛ በተጨማሪ ደግሞ እንደገና ተከታታይ የአውሮፓ 5 ሊጎች ላይ የሚጫወቱ ክለቦችን አግኝተው 4 ጨዋታዎችን በማሸነፍም ደግሞ ቦዶ ግሊምት እንደገና ሌላ ታሪክ ሰርቷል። አያክስ በ1971-72 የውድድር ዓመት ካደረገው በኋላ እንደገና ትናንትና ቦዶ ግሊምት ደግሞ ይህንን ታሪክ ሰርቷል። ቀላል ተጋጣሚዎች አልነበሩትም። በነገራችን ላይ በተከታታይ ማንቸስተር ሲቲን 3-1 አሸነፈ። ከዛ ቀጥሎ ደግሞ ከአትሌቲኮ ማድሪድ ጋር ተገናኘና 2-1 በሆነ ውጤት አሸነፈ። ከዛ ኢንተር ሚላንን በደርሶ መልስ መጀመሪያ 3-1 ትላንትና ደግሞ 2-1 በሆነ ውጤት አሸነፈና በአውሮፓ ሻምፒየንስ ሊግ በጣም ትልቅ ታሪክ የሰሩበት ውጤት የተመዘገበበት ነው። እና ደግሞ የሚገርማል ዝም ብለህ ስታስበው አሁን ተጋጣሚዎቻቸውንና ቦዶ ግሊምትን አሁን የዘረዘርኳቸውን 4 ጨዋታዎች እንኳን ዝም ብለን ብናስብ ከቦዶ ግሊምት ጋር አያይዘን ብንመለከተው በጣም ከባድ ነው። በቃ ማንቸስተር ሲቲን አያሸንፍም ብለን የምትናገርበት አይነት ነው የመጀመሪያው ጨዋታ ላይ እንኳን ብናነሳ ማለት ነው። ግን 4 ተከታታይ ጨዋታዎችን ማሸነፋቸው በጣም አስገራሚ ሆኗል። ደስታቸውም ደግሞ በጣም የተለየ ነው የነበረው። በጣም አው የተለየ ነው የነበረው። የተለየ እንዲሆንም ይጠበቃል። የእውነት ለመናገር የተወሰኑ ጊዜያቶች በፊት የኢንተር ሚላን መስካሪዎች እኮ ኢንተር ሚላን የአውሮፓ ቻምፒዮንስ ሊግ ዋንጫን እንደሚያሸንፍ በማሰብ ስሙን እየጠሩ የነበሩ ናቸው። ከአርሰናል እንደሚሻል ሲነግሩን የነበሩ ናቸው። ይህንን እኮ አነረሳ ማለት የነሱ አስተያየት ያው የራስ አስተያየት ነው፣ የራስ ምልከታ ነው። የተለያዩ ሀሳቦች በተለያዩ ምክንያቶች ሊኖሯቸው ይችላሉ። ግን ዞሮ ዞሮ ኢንተር ሚላን ወደ ራውንድ ኦፍ 16 እንኳን መግባት ሳይችል ቀረ። ይህንን ቦዶ ግሊምትን ማሸነፍ ሳይችል የቀረበት
አጋጣሚ ተፈጠረና ይሄ ለኢንተር ሚላን በጣም ከባድ የእውነት ለመናገር ባለፈው የውድድር ዓመት ሰሚ ፋይናሊስት ነበረ። ማነው ፋይናሊስት ነበረ። በፋይናሉ ጨዋታ በፒኤስጂ የደረሰበት ሽንፈት በጣም ከባድ ነው። ሰሚ ፋይናል ላይም በጣም ጠንካራ ከሚባሉት ክለቦች መካከል አንዱ ኢንተር ሚላን ነው። ኢንተር ሚላን ያስፈራል፣ ለፒኤስጂም ቢሆን በጣም ያስቸግረዋል እየተባለ ባርሴሎናን እንዴት ከውድድር እንዳስወጣው ጭምር ነው እየተነሳ የሚነገር ነው አይደለም። ኢንተር ሚላን ይሄንን ቦዶ ግሊምትን በደርሶ መልስ ያሸንፏል የሚል ግምት ነበረው ብዙ ሰው። ነገር ግን ኢንተር ሚላን ይሄንን ማድረግ ሳይችል ቀርቷል። ኖርዌይ ላይ የደረሰበት ሽንፈት ይሄ ቡድን ቦዶ ግሊምት በሀገሩ በጣም ጥሩ ሪካርድ ስላለው ከጠበቀው ውጭ ነው። ግን በቃ ሊሆን ይችላል። ትላንትና ግን የኢንተር ሚላን መንቀሽቀሽ እኔ ሳየው ነበረ። የኢንተር ሚላን መንቀሽቀሽ ስልሽ በቃ ጨዋታው ላይ ኤርሊ ጎል አስቆጥሮ ነገሮች ጠባብ እንዲሆኑ፣ ነገሮች በቦዶ ግሊምት ላይ ጫና እንዲያሳድሩ ለማድረግ ከፍተኛ ጥረት ተደርጎ ነበረ። ነገር ግን ከዚህ በፊት ስናስረዳ የነበረው ዲሲፕሊን የሆነ ፐርፎርማንስ የምንለው አላለም። በቃ ጨዋታው የሚፈልገውን ነገር በሙሉ ማድረግ፣ አብረሽ ከተጋጣሚሽ ፍላጎት ጋር የማትንቀሸቀሽበት የራስሽን የሆኑ ነገሮችን ብቻ የምታደርጊበት ነገር አለ። የሚገባሽን የሚጠቅምሽ ምን እንደሆነ ታውቂያለሽ። የሚጠቅምሽን ነገር የምታገኝበት መንገድ ብቻ ነው የምትተገብሪው። እነሱ ኳሱን ይዘውታል ወይ፣ ወደ እኔ ግብ ክልል በተደጋጋሚ ይደርሳሉ ወይ፣ አዎ ስለዚህ እንዲህ ላድርግ ምናምን አትይ። ነገሮች በቁጥጥር ውስጥ እስካሉ ድረስ ያንኑ ነገር እያደረግሽ ትቀጥያለሽ። ላያምር ይችላል እንቅስቃሴሽ፣ ግን ለውጤት ያበቃሻል ተብሎ ሲታሰብ ያንን ሜዳ ላይ ለመተግበር 100% ያቅምን ማድረግ ማለት ነው። ለማንኛውም ዛሬም የአውሮፓ ቻምፒዮንስ ሊግ ጨዋታዎች ይቀጥላሉ። ከዛ በኋላ ሙሉ በሙሉ 16ቱ አላፊዎች ይታወቃሉ። መጀመሪያ 8ቱን አውቀናል። አሁን በዚህ የደርሶ መልስ የጥሎ ማለፍ ጨዋታ ደግሞ 8ቱን እናውቃለን። አሁን የቀሩን 4 ናቸው። ስለዚህ ወደ ራውንድ ኦፍ 16 የገቡ 12 ቡድኖች ታውቀዋል ሙሉ በሙሉ። 6ቱ የእንግሊዝ ክለቦች ናቸው ማለፋቸውን ካረጋገጡት ውስጥ ኒውካስል ቀደም ብለው ካለፉት 5ቱ ጋር ተቀላቅሏል። ይህንን ካነሳን የአውሮፓ ቻምፒዮንስ ሊግ ዋናው የጥሎ ማለፍ ጨዋታ ያ ማለት የራውንድ ኦፍ 16 ጨዋታ የሚወጣው አርብ ነው። ከነገ ወዲያ አርሰናል ከማን ጋር ይደርሰው ይሆን? ሊቨርፑልስ፣ ሲቲስ፣ ባርሴሎናስ፣ ቼልሲስ የሚሉ ጥያቄዎች አሉ አይደል? አሁን አብዛኛው አርሰናል ከማ ጋር እንደሚደርሰው ይታወቃል። ሲቲን እነማን እንደሚገጥሙት ይታወቃል። ከዚህ በፊት የምናስታውስ ከሆነ አርሰናል በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ 8ቱንም የሊግ ፌዝ ጨዋታዎችን አድርጎ 8ቱንም አሸነፈ። 4 በሜዳው 4 ከሜዳው ውጭ። 8ቱንም ካሸነፈው በኋላ የሊግ ፌዙ አንደኛ ሆኖ ሲያልፍ በዚህ የሊግ ፌዝ አንደኝነት ውስጥ ያለው ትልቁ አድቫንቴጅ አርሰናል በሂደቱ የሚኖሩት ተጋጣሚዎች ከባድ እንዳይሆኑበት ያደርጋል። በሂደቱ የሚያደርጋቸው ጨዋታዎች ደግሞ የመጀመሪያውን ጨዋታ ከሜዳው ውጭ የመጫወትን ዕድል ይሰጠዋል። አዌይ ጌሙሽ መጀመሪያ ከሆነ በመልሱ ጨዋታ ውጤት ለማስተካከል እድል ስለሚሰጥ እነዚህ ሁለቱም እንደ አድቫንቴጅ የሚቆጠሩ ናቸው። ቀድሞ ከሜዳ ውጭ መጫወትም እንደገና ደግሞ ቀለል ያሉ ተጋጣሚዎችን ማግኘት። ስለዚህ የአርሰናል መስመሩ በአውሮፓ ቻምፒዮንስ ሊግ ዘንድሮ ዋንጫን ማሸነፍ አለብን ብለው ስለሚያስቡ አርሰናሎች ደጋፊዎቻቸውም፣ አሰልጣኙም፣ ተጫዋቾቹም፣ የቀድሞቹም የእግር ኳስ ተንታኞቹም ይህንን ይናገራል። ስለዚህ ይህንን የሚናገሩ ሰዎች የአርሰናል መስመሩ ወይም መንገዱ ቀና ነው። የሌሎቹስ በቃ ሊሆን አውቀው ሎሎ ነግርሽ ይችላል። አርብን ሳትጠብቂ ወይ ገሌን ነው ወይ ገሌን ነው ልልሽ ይችላል። አርሰናል ከጀርመን ክለቦች ጋር ነው የሚደርሰው። ወይ ቦሩሲያ ዶርትሙንድ ነው ወይ ባየር ሊቨርኩሰን ነው። በቃ አርሰናል ተጋጣሚዎች እነዚህ ናቸው። አሪፍ አርሰናል ወይ ቦሩሲያ ዶርትሙንድን ወይ ባየር ሊቨርኩሰንን ነው የሚገጥመው።
ትላንት ማለፉን ያረጋገጠው ኒውካስል ዩናይትድን ብትወስጂ ወይ ቼልሲን ወይ ባርሴሎናን ነው የሚገጥም። የሁለት የእንግሊዝ ክለቦች እርስ በርስ ጨዋታ ማለት የመሆን እድላል። ወይም ደግሞ ባርሴሎናን ይገጥማል ኒውካስል። የኒውካስልን ለየት የሚያደርገው ቼልሲን ወይም ባርሴሎናን በራውንድ ኦፍ 16 ገጥሞ አያልፍም እንጂ ካለፈ አያልፍም እንጂ ያው ለጨዋታ ያልኩት ካለፈ የሚገጥመው ወይ ቶተናምን ነው ወይ ሊቨርፑል። የኒውካስትል መንገድ ፕሪሚየር ሊግ በው ገባሽ? ቼልሲን ከዛ በኋላ ቶተናም ሊቨርፑል እያልክ ከዛስ በኋላ ሰሚፋይናል ደረሰ ኒውካስል ቼልሲን ወይ ባርሴሎናን አሸንፎ ሩብ ፍጻሜ፣ ቶተናምን ወይ ሊቨርፑልን አሸንፎ ግማሽ ፍጻሜ ከደረሰ ወይ ማንቸስተር ሲቲ ወይ አርሰናል ይደርሱታል። እስከ ፍጻሜ ድረስ የኒውካስል የግጥሚያ ሂደት የጨዋታ ሂደት ባርሴሎና ከመቀላቀሉ ውጭ ከፕሪሚየር ሊግ ክለቦች ከሁለት አንዳቸውን እየገጠመ ነው የሚሄደው ማለት ነው። አንድ ባርሴሎና ብቻ ነው የገጠመው። ቼልሲ ወይ ባርሴሎና፣ ቶተናም ወይ ሊቨርፑል፣ ሲቲ ወይ አርሰናል ነው ያልኩሽ። ለኒውካስል ይሄ ነው መንገዱ። ለአርሰናል እንደዚህ አይደለም። ከዚህ በፊት አርሰናል በዘንድሮ የውድድር ዓመት ትልልቅ ክብሮችን ማሳካት አለበት፣ ይገባዋል፣ ይችላል ብለን ስንል ይህንን ያልንባቸው የተለያዩ ምክንያቶች ሲዘረዘሩ ነበራል። ምክንያት አንድ ኤክስፒሪየንስ አግኝቷል። ከምን አገኘ ኤክስፒሪየንስ? እስካሁን ሳይሳካለት ከመቅረቱ። ኦኬ እስካሁን አልሆነልኝም፣ እስካሁን ሳይሆንልኝ የቀረው በዚህ ምክንያት ነው፣ የጎደለኝ ገባኝ ካለ እና የምርም የጎደለው ከገባው ቀጥሎ የሚደረገውን ነገር ያውቃል ነው። ቀጥሎ የሚደረገው ነገር ደግሞ የትላንትን ስህተት አርሞ ዛሬ ሙሉ ሆኖ መቀጠል ነው። አንዱ አርሰናል ዘንድሮ ይህንን ማድረግ አለበት ሲባል በዚህ ምክንያት ኤክስፒሪየንስ አግኝቷል። ካለፉት ያልተሳኩ ጥረቶች ለምን እንዳልተሳኩ ገብቶታል። ሁለተኛው ስኳዱ በጣም ሰፍቷል፣ ስኳዱ በጣም ጠንክሯል። ከስኳዱ መስፋት እና ከስኳዱ መጠንከር የተነሳ አርሰናልማ ብለን የምንናገረው ነገር አለ ማለት ነው። ከዚህ በፊት በቬንገር በኡናይ ኤምሬ ጊዜ ራሱ በአርቴታም ጊዜ በሌሎች ቡድኖች ስኳድ ይቀና ይሆናል እንጂ አርሰናል የሚቀናበት ስኳድ ኖሮት እኔ አላስታውስም ብዙ። አሁን ግን የሚቀናበት ነገር አለ። ሰዎች ይህንን ይጠብቃሉ። አሁን ግን የምነግርሽ ሶስተኛው ምክንያት ከዚህ በፊት ያልናቸው ሌሎች ነገሮችም ሊኖሩ ይችላሉ። የሌሎች ተጋጣሚዎች እንደ ወትሮ አለመሆን ምናምን የምንላቸው ነገሮች አሉ። ግን አሁን የምጨምርልሽ ምክንያት ግን የአርሰናል መንገዱ ቀና ነው። በቻምፒዮንስ ሊግ እስከ ፋይናል ድረስ ወይ ገሌ ነው የሚገጥመው ብትይ ሊሆን ይችል ከነበረው ሊያጋጥሙት ይችሉ ከነበሩ በጣም ጠንካራ ጨዋታዎች አንጻር ስትመለከችው ይሄ በተመስገን የምታደርጋቸው ጨዋታዎች አሉ አይደል? እንደዛ ነው። በጣም ነገሩን ቀላል ያደርግለታል አርሰናል። አሁን እሱ እንደ ተጨማሪ አድቫንቴጅ ነው ለአርሰናል እንዳላቋርጥሽ። አይ ልክ ነው። እንደዚህ አይነት ነገሮች ዘንድሮ ትንሽ አርሰናል እድለኛም ነው እንድትል የሚያደርግ ይመስለኛል። ለምሳሌ በኤፍኤ ካፕ የነበረውን መንገዱን ስታየው በጣም በቃ የተሻሉ ወይንም ከባድ የማይባሉ ተጋጣሚዎች እየደረሱት ነው እዚህ ደረጃ ላይ እየደረሰው ያው አይደለ? ዊጋን እንደዚህ ነው ነበር። አሁንም ስለዚህ ያን ያክል ሲቲ ከኒውካስትል ነው የደረሰው አይደል? ሲቲ ከኒውካስትል ሲደርሰው እሱ እንደዛ አይነት ይሄ አሪፍ ነው፣ በጣም ጥሩ ነው። በዛኛው መንገድም ስታየው ማለት ነው። እንደገና በሻምፒየንስ ሊግም ደግሞ ስታየው በጣም የተሻሉ ተጋጣሚዎች ናቸው። በእርግጥ አሁን የሻምፒየንስ ሊግን በተመለከተ ብዙ ጊዜ የሚባለው ነገር የተለየ ባህሪ ነው ያለው እና የሆነ ክለብ
በእለቱ በሚያሳየው ፐርፎርማንስ ምክንያት ሊያሸንፍ ይችላል ተብሎ ይገለጻል። በእርግጥ የእለት ፐርፎርማንስ በብዙ ጨዋታዎች ላይ ወሳኝ ነው። ግን አርሰናል ደግሞ በተለይ በቀደም እንደተጫወተው በድፍረት የሚጫወት ከሆነ ተጋጣሚዎቹን በቀላሉ ለማሸነፍ ለምሳሌ አሁን ራውንድ ኦፍ 16 ላይ ወይ ሊቨርኩሰን ወይንም ደግሞ ቦሩሲያ ዶርትሙንድ ነው የሚደርሱት ብለን ስንናገር ለአርሰናል በቃ ይሄ ብዙውን ከመቶ ያሸንፍና ወደ ቀጣዩ ዙር ያልፋል የምትለውን እድል የምትሰጠው ነው። ለምን ከተባለ ሊቨርኩሰንም ቦሩሲያ ዶርትሙንድም በዚህ የውድድር አመት ከፈለክ በቡንደስሊጋው ከፈለክም በሻምፒየንስ ሊጉ እያሳዩት የሚገኘው አቅም ከአርሰናል ጋር ተመጣጣኝ ነው ወይ የሚደራረስ ነው ወይ ብለን ስናወራ የሚደራረስ አይደለም። እየተቸገሩ የሚገኙ ክለቦች ናቸው። እንደውም እነሱ ከአርሰናል ጋር ደረሰን ብለው ስጋት ውስጥ የሚወድቁበት ነው የሚሆነው። እነሱ ከሰጉ ለአርሰናል ደግሞ የተሻለ አድቫንቴጅ አለው ማለት ነው። እና ሂደቱ እስካሁን ድረስ የመጣው በሻምፒየንስ ሊግም በሌሎች የውስጥ ውድድሮችም በጣም እየተሻለ ነው። ከዛ በተጨማሪ ደግሞ የሻምፒየንስ ሊግ ላይ እንደነዚህ አይነት ቀለል ያሉ ተጋጣሚዎች እየደረሱት መምጣቱ አንድም አርሰናል በዘንድሮ የውድድር አመት ቢያንስ አንድ ትልቅ ዋንጫ ማምጣት አለበት ተብሎ ነው የሚገለጸው። የብዙ ሰዎች እምነት ነው ይሄ። የሆነ ጊዜ ላይ አርሰናል ተከታታይ ጨዋታዎችን ሲያሸንፍና በጣም ዶሚኔት ሲያደርግ 4 ዋንጫ ይባላል። ከዛ ደግሞ ትንሽ ቀዝቀዝ ሲል የሆነ ዋንጫማ ግድ ነው ዘንድሮ ይባላል። ግን የውድድር አመቱ ሲጀመር ጀምሮ የነበረውን የምናስታውስ ከሆነ በዚህ የውድድር አመት አንድ ትልቅ ዋንጫ አርሰናል ይፈልጋል። አንድ ትልቅ ዋንጫ ማለት ከሚወዳደርበት ውድድር አንጻር ስታየው ወይም ሻምፒየንስ ሊግ ነው ወይንም ደግሞ ፕሪሚየር ሊግ ነው። ስለዚህ ሁለቱንም እኩል መሞከር አለበት ብዬ ነው የምረዳው። ለዛ ደግሞ የሚያንስ ስኳድም አይደለም ያለው። በተለይ ደግሞ መንገዱ እንደዚህ እየተመቻቸለት ከሆነ እና ለዛም ይረዳዋል። ምንም ጥያቄ የለውም። በነገራችን ላይ እኔ አሁን ይሄ የአርሰናልን የቻምፒዮንስ ሊግ አጠቃላይ ድልድሉ ሊሆን የሚችለውን ነገር ስመለከተው እና እሱን በተመለከተ አስተያየት ስጥ ብባል ከእድል ጋር አላያይዘውም። ይሄንን የጉብዝናው ምላሽ ነው ብዬ ነው የምወስደው። ስለ ጎበዘ ነው፣ 8ቱንም የሊግ ፌዝ ጨዋታዎች ስላሸነፈ ነው፣ አንደኛ ስለሆነ ነው። አንደኛ ለሆነ አርሰናል አንደኛ የሆነው ባርሴሎና ቢሆን ኖሮ የአርሰናል ድል እጣ ይገጥመው ነበር። አንደኛ የሆነው ሲቲ ቢሆን የአርሰናል እጣ ይደርሰው ነበር። ስለዚህ በጉብዝናው ያመጣው ነው ይሄኛው የቻምፒዮንስ ሊጉ። ምክንያቱም አንደኝነትን እንዴት ላበረታታ ብሎ ሲል አወዳዳሪው አካል የአውሮፓ እግር ኳስ ማህበር ያወጣው ህግ ነው አርሰናልን በዚህ መጠን ተጠቃሚ እንዲሆን የሚያደርገው። የመጎበዝ አድቫንቴጁ እሱ ነው። የመጀመሪያው መናገር የምፈልገው እድለኛ ስለሆነ ምለው ኤፍኤ ካፑን ነው። ኢትስ ኦፕን ድሮ ስለሆነ የሲቲ ወደ 5ኛ ዙር ማለፍና የአርሰናል አይበላለጥም። አንድ ጨዋታ ካሸነፍሽ ታልፊያለሽ፣ ከተሸነፍሽ ትወጫለሽ ብቻ ስለሆነ ይሄ ግን የ8 ጨዋታዎች ውጤታማነት ሲለካ እንደ አርሰናል አይነት ውጤታማ ስለሌለ አንደኛ ስለሆነ እሱ አንደኝነት የሚያስገኘውን ክብር አገኘ። የመጀመሪያው ይህንን ነው እኔ አስምሬ መናገር የምፈልገው። ሁለተኛው መነገር ያለበት ግን የትኛውም ጨዋታ በንጽጽር ቅድም እንዳልኩሽ ተጋጣሚዎቹ ለምሳሌ ለአርሰናል ወይ ቦሩሲያ ዶርትሙንድ ወይ ባየር ሊቨርኩሰን አልን አደለ ራውንድ ኦፍ 16 ላይ ከነዚህ ይልቅ ሌሎች ከበድ ያሉ ተጋጣሚዎች ሊደርሱት ይችሉ ነበረ እያልን ነው እንጂ ቦሩሲያ ዶርትሙንድ አይረባም እያልን አደለ። ይበልጥ ከባድ ጨዋታ ሊሆንበት ይችል ነበረ። የሊግ ፌዙ ላይ በጉብዝናው በምርጡ ውጤቱ አንደኝነትን ባይዝ ኖሮ ከዚህ ከበድ ያለ ከባየር ሊቨርኩሰን ከበድ ያለ አስቸጋሪ ተጋጣሚ ሊደርስሽ ይችል ነበረ ነው። ማንቸስተር ሲቲን ብንወስድ ለምሳሌ አሁን በዚህ በአርቡ ዕጣ ቦዶ ግሊምት አንዱ ማንቸስተር ሲቲን ሊገጥም የሚችለው ወይም ቦዶ ግሊምት ትላንት ኢንተር ሚላንን አሸንፎ ሄዳለን። ቦዶ ግሊምት ወይ ማንቸስተር ሲቲን ወይም ስፖርቲንግ ሊዝበንን ይገጥማል። ስለዚህ ለማንቸስተር ሲቲም አሪፍ ነው።
ለምን አየሽ አይደል ኢንተር ሚላንን አስወጥቶታል። እሱማ ማንቸስተር ሲቲንም አሸንፎታል። ቅድም ያልነው ጥንቃቄ እዚህ ጋር ነው የሚመጣው። ኢዚ ጌም የለም ግን ሪላቲቭሊ አሁን ኦፍኮርስ ለማንቸስተር ሲቲ ይሄኛው ይሻለዋል ብዬ ነው የማስበው። ፒኤስጂ የአምናው ሻምፒዮን ከሞናኮ ጋር የመልስ ጨዋታ አለው። የመጀመሪያው 3-2 አይደል ያሸነፈው ፒኤስጂ። ዛሬም አሸንፎ ያልፋል ብለን እንጠብቅ በፓርክ ደ ፕራንስ የሚደረገውን ጨዋታ። የፒኤስጂ ተጋጣሚ ማን ቢሆን ጥሩ ነው? ወይ ቼልሲ ወይ ባርሴሎና ናቸው። ስለዚህ ይኸውልሽ ኒውካስል እና ፒኤስጂ ባርሴሎናን እና ቼልሲን ይካፈሏቸዋል ማለት ነው። ኒውካስል ባርሴሎና ከደረሰው ቼልሲ ከፒኤስጂ ይሆናል። ኒውካስል ከቼልሲ ከደረሰው ባርሴሎና ከፒኤስጂ ይሆናል ማለት ነው። እንዲህ ሊሆን ይችል ነበረ። በቃ ቅድም ለማስረዳት የሞከርኩት ነገር መቼም ቢሆን ፒኤስጂ እንደ ድሮ አይደለም ምናምንም እያለ መቼም ቢሆን ቦሩሲያ ዶርትሙንድን መግጠም ይሻላል ፒኤስጂን ከመግጠም፣ ባየር ሊቨርኩሰንን መግጠም ይሻላል ፒኤስጂን ከመግጠም። እንዲህ ሊሆን ይችል ነበረ። ስለዚህ የራውንድ ኦፍ 16 ትልቁ ጨዋታ በእኔ እምነት በቦሩሲያ በፒኤስጂ እና በባርሴሎና መካከል የሚደረገው ጨዋታ አይመስልሽም? ምን በጣም ከደረሳቸው በቃ ከሁለቱ ከሆነ በቃ ቼልሲም ጋር ቢደርሳቸው ትልቁ ጨዋታ ደግሞ ለመመልከት በጣም የሚመች ጨዋታ ነው። በጣም አሪፍ ክፍት ጨዋታ እንደሚሆን ምንም የምንጠራጠረው አይደለም። ሌላ ለማንም የማትናገሪ ከሆነ አንድ ትልቅ ጨዋታ ልስጥር። ፒኤስጂ ከባርሴሎና 50% የመሆን እድል አለው። የቀረው 50% ቼልሲ ከፒኤስጂ ነው አይደል? ሪያል ማድሪድ ከቤኔፊካ በመጀመሪያው ጨዋታ 1-0 አሸንፏል። የቪኒሺየስ ጉዳይ ነው ሁላችንም እናስታውሳለን። ሳንቲያጎ ቤርናባው ላይ ዛሬ ጨዋታቸውን ያደርጋሉ። ሪያል ማድሪድ ያልፋል ብለን እንገምታለን። ሪያል ማድሪድ ካለፈ ከማ ጋራ ነው የሚደርሰው? ወይ ከስፖርቲንግ ሊዝበን ወይ ከማንቸስተር ሲቲ። ባለፈው አመት እንደዚህም ነበረ ሲቲና ሪያል ማድሪድ። እኔ ስለ አርሰናል ነው እያወራው ያለው ነገራችን ላይ። አሁን ስለ ሌሎች እየተናገርኩ ነው አይደል? ግን እያወራው ያለው ስለ አርሰናል የጉብዝና የምርጥነት የውጤታማነት ምላሽ ብዬ ነው እያስረዳውሽ ያለው። እንዲህም ሊሆን ይችል ነበረ። ይኸውልሽ አምና አርሰናል ሪያል ማድሪድን አሸንፎታል ምናምን አንፈራው ሚል ሊኖር ይችላል፣ ፉከራ ሊኖር ይችላል። ግን ባይ ኤኒ ሚንስ ግን ምርጫሽ ግን ሊሆን አይችልም። እሺ ምረጥ ማን አርሰናል ከቦሩሲያ ዶርትሙንድ ከባየር ሊቨርኩሰን እና ከሪያል ማድሪድ ማንን ትመርጣለህ ቢባል ለመግጠም ወደ ፈተና ማታግባኝ በሚባልበት ጸሎት አንቺ የበለጠ ፈተናሽን የሚያበረታ ነገርን ትመርጫለሽ ተብሎ አይጠበቅም ማለት። ይሄ ግን ይሆናል። እዚህ ጋር በጣም መታሰብ አለበት ተብሎ በደንብ አጽንኦት የሰጠው ጉዳይ የሊግ ፌዙ ላይ የምታጠናቀቅበት ደረጃ የምታስመዘግበው ውጤት በዚህ በራውንድ ኦፍ 16 ላይ ምን አይነት ትልቅ አስተዋጽኦ እንዳለው ነው። አሁን ጨዋታዎቹ እንግዲህ አርሰናል ያው ሁሉንም ጨዋታዎች ያሸነፈበት ነው፣ በ8ቱንም ጨዋታዎች ያሸነፈበት ነው። ግን 7ኛውን ጨዋታ ካሸነፈ በኋላ የ8ኛው ጨዋታ በሚያደርግበት ጊዜ ይሄንን ታሳቢ በማድረግ ያው የመጀመሪያ ደረጃን ይዞ ለማጠናቀቅ የተደረገው ጥረት ይሄንን ቀን አምጥቷል። ስለዚህ ሌሎቹም ባየር ሚኒክም ቢሆን ያው ተመሳሳይ ነገር ነው። ስለዚህ የቀጣዮቹ የሻምፒየንስ ሊግ ጨዋታዎች ምን አይነት ሊሆኑ ይችላሉ የሚለውን ቀድመን ደለድሉ ከመውጣቱ በፊት ለማወቅ ችለናል። ስለዚህ በጣም የምንጠብቃቸው ጨዋታዎች ናቸው። በእርግጥ ከዚህ በኋላ የሚደረጉ ጨዋታዎች በሙሉ ምንም ይሄ ወደኋላ የምንላቸው አይደሉም። በጣም አሪፍ ጨዋታዎች ይደረጋሉ እና ለመነሻችን ለሆነው ለአርሰናልም ለሌሎች የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦችም ደግሞ ጉዟቸው እንዴት ሊሆን ይችላል የሚለውን አይተናል። እስካሁን ድረስ ባለው ሁኔታ በደንብ ተጠቃሚ ነው ብለን የምንናገረው አርሰናልን ነው። ጥሩ ነው አርሰናል መንገዱ ጥሩ ነው። ለዛ ነው መንገዱ ቀና ነው የምንለው። ስለዚህ የአርቡ የዕጣ ማውጣት ስነ ስርዓት አሁን የነገርናችሁን ለመንገር የሚደረግ ነው።
ልክ ነው። አርብን ቀድመን ኖር ነው ማለት ነው። ይሄንን ነው የሚነገራችሁ አርብ በእርግጠኝነት ይሄ ነው የሚነገረው። ስለዚህ ማን ከማን ጋር ይደርሰዋል የሚለው በዚህ መንገድ የሚታወቅ ይመስለኛል። እሺ ስለዚህ ያው ይሄ ነው የሚሆነው። ያ ከመሆኑ በፊት ደግሞ ያው ዛሬ ምሽት ጨዋታዎች ይደረጋሉ። እነዚህ ጨዋታዎች በጣም የሚጠበቀው የሚመስለኝ እኔ የሪያል ማድሪድና የቤኔፊካ ጨዋታ ነው። ምንም ጥርጥር የለውም። በጨዋታው ላይ ከነበረው ክስተት አንጻር የሚጠበቀው ነገር በጣም ትልቅ ነው። አትላንታ ከቦርሻ ዶርትሙንድ፣ ዩቬንቱስ ከጋላታ ሰራይ እንደዚሁም ደግሞ ፓሪስ ሰን ጀርማ ከሞናኮ የሚያደርጉትም ጨዋታ አለ። በጣም ባለፈው ሳምንት ከተደረጉ ጨዋታዎች መካከል አስገራሚ ውጤት የተመዘገበው የጋላታ ሰራይና የዩቬንቱስ ጨዋታ ነው የነበረው 5-2 በሆነ ውጤት የተጠናቀቀውና አሪፍ ጨዋታ ነበረ። ዩቬንቱስ ይሰናበታል የሚለውን ነገር በአብዛኛው እንድናነሳ የሚያስገድድ ውጤት ነው። ዛሬ በሜዳው ነው ጋላታ ሰራይን የሚያስተናግደው። የሪያል ማድሪድና የቤኔፊካን ጨዋታ በተመለከተ ደግሞ ትልቁ ርዕሰ ጉዳይ የቪኒሺየስ ጁኒየርና የፕሪስቲያኒ ጉዳይ እንደሆነ በደንብ ስንመለከት ነበር። ትናንትናም ዛሬም ጠዋት የሚወጡ መረጃዎች አሉ። አንደኛ በፕሪስቲያኒ በኩል ቤኔፊካ ወደ ማድሪድ ይህንን ተጫዋች ይዘውት ሄዷል የሚል መረጃ አይቻለሁ። ምክንያቱም ድንገት ከተነሳ እግዱ የምንጠቀምበት እድል ከተፈጠረ እንሞክራለን በሚል አንድ የቡድኑ አባል እንደሆነ መረጃዎች ወጥተዋል። ሁለተኛ ግን በጣም የገረመኝ ነገር እንደገና ራሱ ፕሬስቲያኒ ቪኒሺየስ ጁኒየር ላይ ራሱን ክስ አቅርቧል። ድንክ ብሎኛል፣ እንደዛ ድወርፍ ብሎኛል ብሎ እሱም እንደገና ክስ አቀረበ እና አሁን ይሄ እኮ ብሎ አሁን ፕሬስቲያኒ እንደ መረጃው እንደወጣው ከሆነ አጠር ያለ ተጫዋች ነው። አጭር ናቸው ተብለው ከሚጠቀሱ ተጫዋቾች መካከል አንደኛው ነው። ግን ቪኒሺየስ ጁኒየር ድንካለውም አላለውም እሱ ያለውን ነገር የሚያጣፋ ግን አይደለም። ምንም ሲጀመር ሄደሽ ምንድነው መሰለሽ ድንክ ብሎት ሊሆን ይችላል ብለን እንውሰድ። ለምሳሌ ቪኒሺየስ ጁኒየር እንደዛ ባይለው ጥሩ ነው። ይሄ ግን እንደ ዘረኝነት ምናምን ጉዳይ የሚታይ አይደለም። ማት ነገር ልትባባይ ትቻለሽ አለ እኮ እንትናም ብሏል እኮ ሜዳ ውስጥ አንድ ተጫዋች ሌላን ተጫዋች ፕሮቮክ ሊያደርግ የሚችል ለሚያነሳሳ መጥፎ የሚባል ነገር ሊናገር ይችላል። በአካላዊ ማንነቱ ሊሆን ይችላል። ማቴራዚ እንዳለው ለምሳሌ በቤተሰባዊ ማንነት አንተ አላቀም እንዴ እናትህ እንደዚህ ሆኖ እህትህ እንደዚህ ሆና ምናምን ብሎ ነው የሰደበው ዚዳንን። ማቴራዚ ያንን አላልኩም ይላል፣ ዚዳን ያንን ብሏል ይላል። ማቴራዚ ያንን ቢልም እንዴት እንደዚህ ትለዋለህ ብሎ በግል ሊታችበት ይችላል እንጂ ዘረኝነት ከሆነ የሚወሰድብሽን አይነት እርምጃ ይወሰዳል ወይ ነው ገብቶሃል? አጭሬ ቢለው ድንክ ቢለው ምን ቢለው ብሎትም ከሆነ ነው ብሎትም እንኳን ከሆነ አንተም እንደዚህ አትበል አንተም እንትን አትበል የሚያባብል ይሄ አቻ ነገር እየፈለገ ከሆነ አቻ አይደሉም ሁለቱ። ደግሞም እንዲሁ ፖይንት የገባሽ? ገብቶኛል። ምንም አቻ የምታረገው ነገር አይደለም። ግን ለምሳሌ አሁን በቁመቱ ወይ በክብደቱ ወይም ደግሞ በሌላ ፊዚካሊ በሆነ ነገር ተጫዋችን መናገር እንደዚህ ያደርጋል እንደዚህ ምናምን ተብሎ የተቀመጠም ነገር የለም። እሱ ምንም አሁን ለምሳሌ አሁን ጸጉር ባይኖረው ሌላ ምሳሌ አፈለግ ባይኖረው ያስተካክላል። ምንም ችግር የለም። ቢልጮ ቢለው ነው ከምሬ እኮ ነው ከምሬ ባይኖረው እና በዛ ቢናገረው በቃ ተናገረው ነው። ይሄ እንደ ቅድም እንዳልከው አንተ እንደ ዘረኝነት አይደለም ተደርጎ የሚታሰብ ነገር አይደለም። እንዳልኩሽ እኮ ነው። አሁን ቅድምም በደንብ አልገባሽ ይሆናል እንጂ የኪሊያን ምባፔ የተናገረው ነገር እኮ አለ። መጀመሪያ ሙልጭ አድርጎ ተሳድበዋል አለ። በጣም ጸያፍ የሆኑ ስድቦች ግን ኖርማል ናቸው አለሽ። የለመዱት ጨዋታ ላይ ዘረኝነቷ ላይ ሲደርስ ግን በማሊያ አፉን ሸፈነ። እሱ ስለሚያስቀጣ ሁለቱ በቃ በዚህ መጠን እኮ ግልጽ ነው። ያም ተሳድበዋል እኮ ግን እነሱም ተሰዳድቦ ነው ማለት ነው። ተመላልሰው ሊሆን ይችላል። አንቺ መላጣ ምናምን ቢለው አንተ እንደዚህ ምናምን ሊባባሉ ይችላል። ዘረፍረፍረፍ ምናምን አይነት ነገር ሊሆን ይችላል።
ወደ ዘረኝነት ሲመጣ ግን ዋጋ እንደሚያስከፍል ይታወቃል። ምክንያቱም እግር ኳስን ከዘረኝነት የጸዳ እንዲሆን ለማድረግ ወይም ዘረኝነት በእግር ኳስ ውስጥ ምንም አይነት ነገር እንዳይኖረው ደጋፊዎች ሲያደርጉት ስለሚያስቀጣ፣ እግር ኳስ ተጫዋቾች ሲያደርጉትም የበለጠ የሚያስቀጣ ድርጊት ነው። ስለሚያስቀጣ ዝም አይባልም። ድዋርፍ ብሎኛል ግን ቪኒሺየስ እንዲወቀስ ባለጌ ነው ይሄ ልጅ ምናምን እንዲባል ካልሆነ በስተቀረ የክስ ትርፍ ግን ያለው አይመስለኝ። የለውም በህግ ማዕቀፍ ውስጥም የለውም ለማለት ነው። አይ ልክ ነው፣ በዛ መንገድ ነው የሚታየው። ስለዚህ አሪፍ ጨዋታዎች ናቸው የሚደረጉት። በተለይ ይሄ ጨዋታ ትልቅ ትኩረት የሳበ ነው። እንደገና የጎል ልዩነቱም 1-0 ስለሆነ በቀላሉ ሊቀለበስ ይችላል ብለን የምታስበው ነው። ትልቅ ውጥረት ያለው ጨዋታ ነው። የተለየ ስሜት ይዘው ወደ ሜዳ ሊገቡ ይችላሉ ብለን እናስባለን። ለማንኛውም በጣም ነው የምናመሰግነው። ቶሎ ተመልሰን እንመጣለን።